ይህ ልጅ አንቺ ነው? ይህ ልጅ የራሷ መሆኑን እርሷ ራሷ አጽድቃለች። ያለ ጋብቻ ነው የወለደችው። ጉድ እኮ ነው። አይሆንም መርየም፣ ለምን ይህን ፈጸምሽ? ተስፋችን እኮ አንቺ ብቻ ነበርሽ። ይህ ውርደት ምንድነው መርየም? ዘከርያ ይህን ጉድና ይፈራው። ለማመን የሚከብድ ነገር ነው ያመጣሽብን መርየም። ኃጢአተኛ ነሽ፣ ኃጢአተኛ። የማየው ጉድ ምንድነው መርየም? አይኖቼን እንዴት ልመናቸው? አይኖቼን ማመን የሚቸግር ነገር አይደለም። ሰይድ ይላል አታላይ ናት አላልኩም ነበር? በአስመሳይ ባህሪዋ ሁሉንም ሰው አታለለች። ንጽሕት ብጽሕት መስላ ታየች። ዛሬ ግን ይህን ጉድ ለማየት በቃን። በቅፏ ልጅ ተሸክማ ተመለሰች። የኃጢአት ፍሬ የአይሁድ ሕዝብ ወዮለት። ወራዳ መርየም፣ ምንድነው የሆነው? የት ነበርሽ? መርየም የነቢዩ ኢምራን ልጅ። አባትሽ ክፉ ሰው አልነበረም፣ እናትሽም አለኔነት የለባትም። መርየም ምን አይነት ነውር ነው ያመጣሽብን? ልናቃጥላት ይገባል። የቀሳውስት ሴቶች የዚህ አይነት ወንጀል ከፈጸሙ ቅጣታቸው ይህ ነው። አዎ መቃጠል አለባት። አይሆንም። ከኃጢአት ላይ አንጣት የሚችለው እሳት ብቻ ነው። መርየም ተናገሪና ራስሽን ተከላከይ። ተናገሪ እንጂ ልክ እንደ ጾመ ሰው እንደውታውን ቆልፋ አታየትም? ማንም በሷ ቦታ ቢሆን ይህንኑ ነው የሚያደርገው። እባክሽን መርየም ዝም አትበይ። ዝም በል ዘከርያ፣ አንተ ነህ ይሆን? መጀመሪያውኑ በአስመሳይ ባህሪዋ እንድታታልለን ባንፈቅድ ኖሮ ይህ አሳፋሪ ክስተት ባልተፈጠረ ነበር። አምላክ ፊትህን ያጥቁረው። አምላክ የሁላችሁንም ፊት ያጥቁረው። እንዴት ያለ መረጃ ትወነጅሏታላችሁ? በዚህ ምድር ላይ ካሉ እንስቶች ሁሉ በላይ ንጹህ ነው። አምላክ ያንተን ፊት ያጥቁረው። በእስራኤል ልጆች ቤተ መቅደስ ውስጥ ይህ ነውር እንዲከሰት ያደረክ አንተ አይደለ? ለምን አንድ ነገር አትናገርም? ሰይድ ይላል አንተም የዚህ ኃጢአት ተጋሪ ነህ አይደለም እንዴ? አዎ መቃጠል አለበት። ሄሮድስ በጣም ታሟል። መርየም ይህን ፈተና ከተወጣች ከከተማዋ ርቃችሁ ሰዷት። ምክንያቱም በየቦታው ወታደሮች አሉ። ልናቃጥላት ይገባል። ጾምሽን ፍችና ተናገሪ። በይኮ አንድ ነገር በይ። ማን ነው እንድትጾም ያዘዘሽ? ራስሽን መከላከል ስለማትችይ ነው ዝም ያልሽው? ይህ ነውር ከየት የመጣ ነው? ምን ማለትሽ ነው? ወደ ማን ነው የምታመለክችው? እሱን እንድንጠይቀው ነው የምትፈልጊው? እየቀለድሽ ነው መርየም። ምን አይነት ቀልድ ነው የጀመርሽው? ይህንን ሕፃን እንድናናግረው ትፈልጊያለሽ? መርየም እብዶች መሰልንሽ እንዴ? ኃጢአትሽ አእምሮሽን አዛባው መሰል። ይህንን እርጥብ ጨቅላ የምናናግረው እንዴት አድርገን ነው? ምን አይነት ጉድ ውስጥ እንደገባን አያችሁ? ከዚህ ከልጇ ጋር እንድንነጋገር ትፈልጋለች። ምን ትጠብቃላችሁ? በሏ አናግሩት፣ የምትፈልጉትን ጠይቁት። ሰይድ ሂላል፣ ሰይድ ሲድቅያ፣ ሰይድ ይርባም፣ ሰይድ ናታን፣ የተከበራችሁ ካህናት፣ ክቡራን የከተማው ነዋሪዎች፣ ክቡራን የአይሁድ ሕዝቦች ወኔያችሁን አሰባስቡና የጠየቀቻችሁን አድርጉ። በእርግጥ ይህንን ተግባር ለመፈጸም ትልቅ ጀግንነት ይጠይቃል። ግድ የለም ተዉት። ይህንን ተግባር እኔው ራሴ እፈጽመዋለሁ። አዎ እናንተን ወክዬ እኔው አደርገዋለሁ።
እናንተን ወክዬ እኔ አናግረዋለሁ። አንተ ልጅ ማን እንደሆንክና ከየት እንደመጣ ሁሉም ያውቅ ዘንድ ራስህን አስተዋውቅ። በዚህ ጊዜ ሕፃኑ ከእናቱ እቅፍ ውስጥ ሆኖ እንዲህ ሲል ተናገረ። እነሆ እኔ የአምላክ አገልጋይ አልመሲህ ነኝ። አምላክ መጽሐፍ ሰጥቶኛል፣ ነቢይም አድርጎኛል። ባለሁበት ቦታ ሁሉ የተባረክኩ አድርጎኛል። በሕይወት እስካለሁ ድረስ በስግደትና በምጽዋት አዞኛል። እናቴን እንድታዘዝም አዞኛል። ወሰን አላፊና ኃጢአተኛ አላደረገኝም። የተወለድኩ ቀን በእኔ ላይ ሰላም ሰፍኗል። ስሞትና ሕያው ሆኜ ስቀሰቀስም ሰላም ይሰፍንብኛል። መርየምንና ልጇን ለዓለማት ምልክት አደረግናቸው።